በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብርኄር የዐቢይ ጾም ስድስተኛ ሳምንት። ይህ ሳምንት የዐቢይ ጾም ስድስተኛው ሳምንት ሲሆን እንደ ሌሎቹ ሰንበታትና ሳምንታት ሁሉ ይህም ሳምንት የራሱ የሆነ መጠሪያ አለው። ገብርኄር ይባላል። ትርጓሜውም በጎ ታማኝ አገልጋይ ማለት ነው። በዚህ ሳምንት ቅድስት ቤተ ክርስቲያን የምታስተላልፈው መልእክት ከባለፈው ሳምንት ደብረ ዘይት የቀጠለ ነው። የዐቢይ ጾም አምስተኛው ሳምንት ደብረ ዘይት የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም ምጽአት የሚታሰብበት ሲሆን ይሄኛው ሳምንት ደግሞ ነቢዩ ዳዊት እስመ አንተ ትፈድዮ ለኩሉ በከመ ምግባሩ፣ አንተ ለእያንዳንዱ እንደ ሥራው ተከፍለዋለህና መዝሙር 61 ከቁጥር 12 እንዳለ ጌታ ዳግም ሲመጣ ለሁላችንም እንደ ሥራችንና ዋጋችን እንደሚከፍለን የምናስብበት ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ስለ ዳግም ምጽአቱና ስለሚሆነው ምልክት ሲጠይቁት በመጀመሪያ በ70 ዓመተ ምህረት አካባቢ የሚሆነውን የኢየሩሳሌም ጥፋት ከዚያም በኋላ እሱ ደግሞ ሲመጣ የሚሆነውን ምልክቶች ከነገራቸው በኋላ ከዚህ ጋር አያይዞ የእርሱን መምጣት ተከትሎ የሚሆነውን ክስተት በሶስት ምሳሌዎች ለጊዜው ለደቀ መዛሙርቱ በመጨረሻ ግን ለሁሉም እንዲሆን ነግሮናል። የመጀመሪያው በቤተሰቦቹ ላይ የሾመውን የጌታን አደራ በሚገባ በመወጣቱ በጌታው ዘንድ በተመሰገነው በልባሙ ባሪያ ምሳሌነት ለመልካም የሚተጉ ሰዎች አስደሳች ፍጻሜ፣ እንዲሁም በተቃራኒው የጌታውን አደራ ችላ በማለት የማይገባ ስራ በመስራት ጊዜውን በባከነው ክፉ ባሪያ ምሳሌነት የቸልኝነትን አስከፊ ፍጻሜ የሚያሳየው ነው። ማቴዎስ ምዕራፍ 24 ከቁጥር 45 እስከ 51። ሁለተኛው የሙሽራውን መምጣት በዝግጅት ይጠብቁ የነበሩ በአምስቱ ብልሆች ደናግላን ምሳሌነት የዝግጁነትን ስኬታማ ፍጻሜ እንዲሁም ባልተሟላ ዝግጅት የሙሽራውን መምጣት ሲጠባበቁ በነበሩ በአምስቱ ሰነፎች ደናግላን ምሳሌነት ማስተዋልና ጥንቃቄ በጎደለው ሕይወት የሚኖሩ ሰዎችን ፍጻሜ የሚያሳይ ነው። ማቴዎስ ምዕራፍ 25 ከቁጥር 1 እስከ 13። ሶስተኛው ደግሞ ከመጀመሪያዎቹ ሁለቱ በተለየ መልኩ በዚህ ሳምንት በይበልጥ የሚታሰቡ ከጌታችን ዘንድ መክሊት የተቀበሉ ባሮችን ታሪክ የያዘው ምሳሌ ነው። በሶስቱም ምሳሌዎች ላይ የምናያቸው ተመሳሳይ ነገሮች አሉ። ልባሙንም ሆነ ክፉንም ባሪያ በቤተሰቦቹ ላይ የሾመውን ጌታ፣ ደናግላኑ የሚጠብቁት ሙሽራ፣ እንዲሁም ለአገልጋዮቹ መክሊት የሰጠው መንገደኛው ሰው እንደሚመጡ በተነገሩት መሰረት ሁሉም መጥተዋል። እንዲሁም ከመጡ በኋላ ሁሉም መምጣታቸውን ሲጠባበቁ ለነበሩ ሰዎች የሚገባቸውን ዋጋ ሰጥቷቸዋልና በቅዱስ ወንጌል ላይ እንደተገለጸው አንድ መንገደኛ ሰው መንገድ ከመጀመሩ በፊት ለአገልጋዮቹ ነግደው ያተርፉበት ዘንድ እንደ እያቅማቸው ለአንዱ 5 ለአንዱ 2 እንዲሁም ሌላኛው 1 መክሊት ሰጥቷቸው ሄደ። 5 እና 2 መክሊት የተቀበሉት በታዘዙት መሰረት በተቀበሉት መክሊት አትርፈው ጌታቸውን ሲጠብቁት፣ 1 መክሊት የተቀበለው ግን በተቀበለው መክሊት ለማትረፍ ከመውጣትና ከመውረድ ይልቅ መክሊቱን ቀብሮ ጌታውን ይጠብቅ ነበር። የአገልጋዮቹ ጌታም ከሄደበት ሲመለስ አገልጋዮቹን የሰጣቸውን መክሊት ምን እንዳደረጉት ጠየቃቸው። ሁለቱ አገልጋዮች 5 እና 2 የተቀበሉት በተሰጣቸው መክሊት ማትረፋቸውን ሲናገሩ፣ 1 መክሊት የተቀበለው ግን እንዲሰራበት የተሰጠውን መክሊት እንደቀበረ ተናገረ። መቅበሩም ብቻ ሳይሆን
አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ስለፈራሁም ሄድሁና መክሊትህን በምድር ውስጥ ቀበርሁ በማለት በጌታው ላይ የማይገባ ንግግርን ተናገረ። የአገልጋዮቹ ጌታም አደራውን ጠብቀው በተሰጣቸው መክሊት ለማትረፍ የደከሙትን አገልጋዮች በጥቂቱ በመታመናቸው በብዙ ሲሾማቸው፣ መክሊቱን የቀበረውን ያንን ሐኬተኛ ባሪያ ግን በተግሳጽ ወደ ውጭ ልቅሶና ጥርስ ማፋጨት ወዳለበት በውጭ ወደ አለ ጨለማ እንዲያወጡት አዘዘ። ማቴዎስ 25 ከ14 እስከ 30። በዚህ የወንጌል ክፍል ላይ ሁለት ነገሮችን እናስተውላለን። አንደኛ፣ እነዚህ አገልጋዮች እያንዳንዳቸው ከጌታቸው ዘንድ መክሊትን ተቀብለዋል። የአገልጋዮቹ ጌታም አስቀድሞ ለአገልጋዮቹ መስሪያ መክሊትን ሰጥቷቸዋል። ትርፉን የጠየቃቸው አስቀድሞ ስራ ለመጀመር የሚጠቅማቸውን መክሊት ከሰጣቸው በኋላ ነው። አስቀድሞ ምንም ሳያደርግላቸው ድንገት ትርፍ አልጠየቃቸውም። ነገር ግን ሁሉም እኩል መክሊትን አልተቀበሉም። ከላይ እንደተገለጸው የተቀበሉት አንደኛው 5፣ አንደኛው 2፣ ሌላኛው ደግሞ 1 መክሊት ነው። ይህን የሆነው ያለ ምክንያት አልነበረም። የአገልጋዮቹ ጌታ በእንደዚህ ያለ መልኩ መክሊቱን ያከፋፈላቸው አገልጋዮቹ ያለ ጭንቀት መስራት በሚችሉበት አቅም ልክ ተቀብለው ውጤታማ እንዲሆኑ ነበር። ስለዚህ የአገልጋዮቹ ጌታ ለእያንዳንዱ እንደ ችሎታው ማቴዎስ ምዕራፍ 25 ከቁጥር 15 ተብሎ እንደተገለጸ ለአገልጋዮቹ የአቅማቸውን ያህል እንጂ ከአቅማቸው በላይ የሆነ መክሊትን አልሰጣቸውም። ጠቅለል ባለመልኩ እነዚህ አገልጋዮች በመጀመሪያ ከጌታቸው ዘንድ በየአቅማቸው ልክ መክሊትን ተቀብለዋል። የተጠየቁትንም ትርፍ እንደ አቅማቸው በተቀበሉበት መክሊት መጠን ሊያተርፉት የሚችሉትን ያህል ብቻ ነው። ሁለተኛ፣ በዚህ የወንጌል ክፍል የምንመለከተው ሌላው ነገር የአገልጋዮቹ ጌታ ከሄደበት አገር ሲመለስ አገልጋዮቹ በመክሊቱ ምን እንደሰሩበት ጠይቋቸዋል። መክሊቱን ለአገልጋዮቹ ካከፋፈለ በኋላ ረስቶት አልቀረም። እያንዳንዳቸውን ጠይቋቸዋል። መጠየቁም በመክሊቱ ምን እንዳደረጉበት ሰምቶ ብቻ ለማለፍ አልነበረም። ነገር ግን መጀመሪያም ቢሆን ለአገልጋዮቹ መክሊቱን የሰጣቸው እንዲያተርፉበት እንጂ ተቀብለው የትም እንዲጥሉት ባለመሆኑ በሰጣቸው መክሊት ምን እንደሰሩበት የጠየቃቸው የመክሊቱን ውጤት ለማየት ካለው ጥልቅ ፍላጎት ነው። ምክንያቱም የመክሊቱ ባለቤት ለአገልጋዮቹ በፈቃዱ የራሱን ሀብት የሰጣቸው እንደተጠቀሰው እንዲያተርፉበት ነው። በዚህም ምክንያት ከሄደበት ሀገር ሲመለስ የእያንዳንዳቸውን ትርፍ ጠየቃቸው። የዚህ ምሳሌያዊ ታሪክ ዋና ዓላማ ከጌታ ዳግም ምጽአት በኋላ የሚሆነውን ለእኛ መጠቆም ስለሆነ በዚህ መልኩ መረዳት ይኖርብናል። በመክሊቱ ባለቤት ጌታ የተመሰለው እግዚአብሔር ነው። ከጌታቸው ዘንድ መክሊትን የተቀበሉ አገልጋዮች ደግሞ የእኛ የሰው ልጆች ምሳሌዎች ናቸው። እነዚህ አገልጋዮች በኋላ የሚጠየቁትን መክሊት በየአቅማቸው ልክ ከጌታቸው እንደተቀበሉ እኛም ጌታ ዳግም ሲመጣ የምንጠየቅበት በአቅማችን ልክ ከጌታችን የተቀበልነውን መክሊት ወይም ጸጋ አለ። የአንዱ ጸጋ ማስተማር ሲሆን የሌላኛው ደግሞ መማር ሊሆን ይችላል። እንዲሁም የአንዱ ጸጋ መቀደስ ሲሆን የሌላኛው ማስቀደስ ይሆናል ወዘተ። ምንም እንኳ የእያንዳንዳቸውን ጸጋ የተለያየ ቢሆንም ከእግዚአብሔር ጸጋን ያልተቀበለ ሰው ግን የለም። ስለዚህም ሁሉም እንደተሰጠው ጸጋ መጠን ኃላፊነት አለበት። ስለዚህ ጌታ ዳግም ሲመጣ እያንዳንዳችን በሰጠን ጸጋ ምን እንደሰራንበት ይጠይቀናል። እዚህ ላይ እያንዳንዳችን በተሰጠን ጸጋ ምን እንደሰራንበት ጌታ ዳግመኛ ሲመጣ እንደሚጠይቀን ማስተዋል ይገባል። በተሰጠው ጸጋ ያልተሰራበት ሰው በምንም አይነት ምክንያት ከተጠያቂነት አያድነውም። ምክንያቱም ከአምላካችን የተቀበልነው ጸጋ ውጫዊ ተጽዕኖችን መቋቋም የምንችልበት ኃይላችን ነው። ስለዚህ እግዚአብሔር በቸልተኝነታችን ለሚያጋጥመን ውድቀት ምክንያት ብናቀርብ አይቀበልንም። ይህንንም በቀዳማዊ ሰው አዳም ማየት እንችላለን።
አዳም የአምላኩን ሕግ እንዲተላለፍ ያደረገችው ረዳት ሆኖ ዘንድ የተሰጠችው ሔዋን እንደሆነች ተናግሯል። ሔዋንም በተራዋ በእባብ አመካይታ ነበር። እግዚአብሔር ግን የሁለቱን ምክንያት አልተቀበላቸውም። ነገር ግን እግዚአብሔር ምክንያታቸውን ያልተቀበላቸው ያቀረቡትን ምክንያት ሐሰተኛ በመሆኑ አልነበረም። ምክንያቱም አዳምን ሔዋን እንዳሳተችው ሔዋንን ደግሞ እባብ እንዳሳተቻት አይቷል። ነገር ግን እግዚአብሔር የአዳምንም ሆነ የሔዋንን ምክንያት ያልተቀበለው የውድቀታቸው ዋነኛ መንስኤ የመጣባቸውን ፈተና መቋቋም የማይችሉ ደካማ ፍጡራን ሆኖ ሳይሆን ከእርሱ የተቀበሉትን ጸጋ ወይንም ፈተናዎቹን ድል መንሳት የሚችሉበትን ኃይል ከንቱ በማድረጋቸው እንደሆነ ስለሚያውቅ ነበር። ስለዚህም የመጀመሪያዎቹ ሰዎች ለውድቀት የተዳረጉት ጸጋቸውን ወይንም ኃይላቸውን መጠቀም ባለመቻላቸው ወይንም መክሊታቸውን ስለቀበሩ ነበር። በዚህም ምክንያት ቅድስት ቤተክርስቲያን እግዚአብሔር የሰጠንን ጸጋ ችላ እንዳንል ለማነቃቃት በየዓመቱ በዚህ ሳምንት የእነዚህን አገልጋዮች ታሪክ ታስታውሰናለች። ይህም ብቻ ሳይሆን የአገልጋዮቿ ፍጻሜ እንደተመሰገኑት እንደ ሁለቱ አገልጋዮች እንዲሆንም ወደ አምላኳ ትጸልያለች። ለካህናት በሚደረገው ጸሎተ ፍትሐት የምናስተውለው ይህንን ነው። ካህን ሲያርፍ የሚነበበው ይህ የባለ አምስቱና የባለ ሁለቱ መክሊት አገልጋይ ታሪክ የያዘው ወንጌል ክፍል ነው። ነገር ግን ምንባቡ አንድ መክሊት የተቀበለው ሰው ጋር ሳይደርስ ይቆማል። የዚህም ምክንያት እግዚአብሔር የካህኑን አገልግሎት መልካም ዋጋን እንዳገኙ እንደ ሁለቱ ታማኝ አገልጋዮች እንዲያደርግለት ስትማጸን ነው። በአጠቃላይ ሁላችንም እግዚአብሔር በሰጠን ጸጋ መጠን እየሰራን ጸጋውን እንዲያበዛልን ዳግም ልንማጸነው ይገባል። የእናት ቤተክርስቲያንም ፍላጎቷ ይህ ነው። በሳምንቱ ታሪካቸው የሚወራው የታማኞቹ አገልጋዮች ብቻ አልነበረም። እንደዚሁም የሐኬተኛው ባሪያም ታሪክ ይወሳል። ነገር ግን ሳምንቱ ገብርኄር ተብሎ መታሰቢያ የሆነው ለሰነፉ አገልጋይ ሳይሆን ለበጎቹ አገልጋዮች መሆኑ የቤተክርስቲያንን ጉጉት ቁልጭ አድርጎ ያሳያል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።